ምንድነው የምትይው አንቺ? ተነሺ፣ እኔ እሰጥሻለሁ። ተነሺ። እኔ እኮ እንድትለምኝኝ አይደለም እኮ እንድትለምኝ ያለብን ነገር በሙሉ እነግርሃለሁ አልኩህ አይደል? የምትፈልገው ማወቅ የምትፈልገው ምንድን ነው? በቃ ልጅቷ ያንተ አለመሆኗን ነው ማወቅ የምትፈልገው። ልጅቷ ያንተ አይደለችም። በቃ ልጄን ስጠኝ። አንቺ በቃ ተረጋጊ። ልጅቷን ይዟት ይመጣል። በእርግጠኝነት የትም አትሆንም። አንዳቸው ይዘዋት ነው የሚሆነው በእርግጠኝነት ማለት ነው። ስለዚህ እንደዚህ መሳቀቅም እንደዚህ ማልቀስም እንትን ማለትም የለብሽም። በቃ ብቸኛ ብቸኛ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኤቢሻዋ ቤተሰቦች እንዴት ናቸው? ልኝ ጨረቃ ፋሚሊ፣ ግሬስ ፋሚሊ፣ ኦል ማይ ፋሚሊ እንኳን ደህና መጣችሁ እያልኩ እንግዲህ ዛሬ ትናንትና የተደረገ ነገር ማለት ነውና እስቲ አብረን እንቆይ። ብርሃን ነሳኝ ብርሃን ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ እንግዲህ ከዩ ጋር ነው የመጣሁት እና ከዩ ጋር ስመጣ ግራ ሊገባችሁ ይችላል። ግን ትናንት ብሩኬ ባደረገው ነገር እሷ ጥሩ ስሜት ላይ አይደለችም እና ብሩኬ ያደረገው ነገርም ልክ አይደለም እና ደውላ ስላስጨነቀችኝ አንዳንድ ነገሮችንም ስላወራችኝ እና ያወራችኝ ነገር ደግሞ ለእናንተም ግልጽ መሆን ስላለበት ነው። እኔ ብቻ አውቄው መቅረት የለበትም። እኔ እንዴት እንደተፈጠረ እንዴት እንደሆነ እንዴት እንደዛ አይነት ሙድ ውስጥ ልትገቢ እንደቻልሽ እኔ አላቅም። እሱንም ላስጨንቅሽ አልፈልግም። ግን ከራስሽ መጥቶ ራስሽ አስበሽበት ብትነግሪኝ ሁሉንም ነገር ግልጽ አድርገሽ ደስ ይለኛል። ግን ደግሞ ያልሹ ነገር ለእኔ ግራ ገብቶኛል እና ሁሉም ቤተሰብ ቢያውቅ ደስ ይለኛል። ለቤተሰቦች ላስታውስ። ሰላም ቤተሰብ፣ በድጋሚ መጥቻለሁ ማለት ነው። አስባታል። ትላንትና የለበሰችው ልብስ ነው ለበሰችው ዛሬ ማለት ነው። ስለዚህ ይሄ ማለት ደግሞ ትላንትና የተሰራ ቪዲዮ ነው ዛሬ የሚለቀቀው ማለት ነው። እና ሆኖም ቀራ በሰላም እንኳን ከህይወታችሁ ወጣች። እኛ እንኳን ብዙ ነገር ተጨንቀን ብዙ ነገር አስበን ነበረ። በተለይ ለሀይሚ ላንቺ ማለት ነው። እና ያው ቡራም ሆነ 10 በ10 እንደዚህ እንደማያረግ እናውቃለን እኛ እናንተን ጠንቅቀን ማለት ነው። ነገር ግን እናንተ ደግሞ ስራችሁ እስከሆነ ድረስ ያው ስራችሁን ነው እያቀረባችሁ ያላችሁ። ብዙዎቻችሁ ያዘኑት፣ ብዙዎቻችሁ ልባችሁን የተጎዱ ነበረ ማለት ነው። እና ሰው ምንም አይደለም እንግዲህ ለወደፊትም ለቀጣይም ደግሞ ሁሉም ነገር ፌክ እንደሆነ ነው ህዝቡ የሚያውቀው ማለት ነው። ይህ ስላችሁ ደግሞ ፍቅር የለም ማለት አይደለም። እና ለማንኛውም ሰው የቡራ እንዳልሆነች ሁላችን እናውቃለን። ድራማ እንደሆነ ብዙዎቻችሁ ያላወቃችሁ ነው። ወደ ገደለ ትገባላችሁ። እስኪ እንትን ያልሽበትን ምክንያት አላውቅም፣ ግን ደግሞ እኔ እስከማውቀው ድረስ ያለ ምክንያት እንደዚህ አይነት ነገር ውስጥ እንደማትገቢ ነው እንግዲህ እንደነገርሽኝም ስታወሪኝም እንደነበረው እኔ እንደዛም ስታለቅሺ መስማት ስላልፈለግኩና ማየትም ስላልፈለግኩ ነው። እያለቀሽም አሁን መረጋጋቷ እንዳታዩ በጣም እያለቀሰች ነበረ። የት ይወስዳታል ብለሽ አስበሽ ነው ወይስ ምን ያረጋታል ብለሽ አስበሽ ነው? በእርግጥ ከኔ ጋር ስለተቀያየምን እንጂ በእርግጠኝነት ህፃኗን ይዟት ሲመጣ እኔ ጋር ወይ ይዟት ይመጣል ብዬ ነበር ያሰብኩት። አንቺ ስቴክሽ ደግሞ አንቺ ጋር እንደሌለሽ ምናምን ነገርሽ ነው። ብቻ አላውቅም፣ መጥፎ ነገር እንደማያደርስባት አውቃለሁ። ምክንያቱም ምንም ቢሆን ያው ለሱ ያለውን ቦታ ምናምን ነገር ለልጅም ያለውን ቦታ ይቻለው። መጥፎ ነገር ምንም ቢሆን ምንም ቢፈጠር ሊያደርስባት አይችልም። ግን በቃ ያው ከዚህ በፊትም እንደዚህ አይነት ነገር ተፈጥሮ ነበረ ማለት እኔ አላውቅም። ከልጄ ማለት አንደኛ ነገር ግዴታ ከኔ ጋር መሆን አለባት ልጅቷ። አሁን ላይ ከኔ ተለይታ እንትን ማለት ያለባት ጊዜ ላይ አይደለችም። ሁለት ደግሞ በቃ ለምን ከኔ ወስዳታል? በቃ እኔ ከኔ መውሰዱ ልክ አይደለም። ተው የኔ እናት ማውራት ራሱ ጠፍቶብሻል። የምት ራሱ ጠፍቶብሻል። አንድ እናት ሆና ማለት ነው። እንዴት ነው በሶሻል ሚዲያ ምንም የማታውቅ ልጅ ልመና የምታረገው? እየለመነሽበት እንጂ ለልጅሽ ለወደፊት አሁን የልጅ አባት ልጅ መቼም ታድጋለች። አድጋ የራሷ ስትችል እናቴ እንደዚህ ሆነሽ ነው እንደ የምታሳድገኝ ነው የምትልሽ። እንደዚህ ሆነሽ ነበረ ታሳድገኝ እናቴ፣ አባት እናት የለኝም ነበረ ነው የምትልሽ። ገባሽ? ይሄ ቪዲዮ ደግሞ ይቀመጣል። በኋላ አንቺ ትጸጸሻለሽ። ጸጸት ነው የምትኖሪ። እና ለማንኛውም እስቲ እንደ ተማሪ ሰው አስቡ። ሃይ ኑሩ
ይህን እውነት ይዘሽ ነበረ ይህን እውነት